ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ መጋቢት 21 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ከፋኖ አመራሮች አንዱ የነበረው ኮማንዶ ፍቅሩ ሙሉጌ ከመንግስት የሰላም አማራጭን መቀበሉን የአማራ ክልል መንግስት ኮሚሽን አሳውቋል። በሰሜን ወሎ ዞን ላሊበላና አካባቢው በትጥቅ ትግል ሲንቀሳቀስ የነበረው ፍቅሩ ሙሉጌ ከመንግስት የቀረበለትን የሰላም ጥሪ መቀበሉን በሰላማዊ መንገድ ወደ ማህበረሰቡ መቀላቀሉን ዘገባው ጠቅሷል። በተያያዘ ዜና በሰሜን ወሎ ዞን በጽንፈኛው ላይ ተገቢ እርምጃ መወሰዱ ተገለጸ። በሰሜን ወሎ ዞን ስታሽና አካባቢ የተሰማራው ነበልባል ክፍለ ጦር በጽንፈኛው ቡድን ላይ እርምጃ በመውሰድ ከህዝብ ዘርፎ ይጠቀምበት የነበረን ቁሳቁስ ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር መዋሉ ተዘግቧል። የክፍለ ጦሩ አዛዥ ኮርኔል መለሰ አሻግሬ የጽንፈኛው ቡድን እድሜያቸው ያልደረሱ ህፃናትን ጦርነት ውስጥ በማስገባትና ገበሬውን በመዝረፍ በንጹሃን ላይ ተጽዕኖ ሲያሳድር መቆየቱን አስታውሰው ክፍለ ጦሩ በወሰደው የተቀናጀ ዘመቻ አካባቢውን ከጽንፈኛው ማጽዳትና ሰላም ማስፈን ተችሏል ብለዋል። ክፍለ ጦሩ ወታደራዊ ጥበብን ተከትሎ በወሰደው እርምጃ የተለያዩ አይነት የነፍስ ወከፍ መሳሪያዎችንና ተኳሽ እንዲሁም ከአርሶ አደሩ የተዘረፉ እህሎችን በቁጥጥር ስር መዋሉን አብራርተዋል። ዘገባው የኢፌዴሪ መከላከያ ሰራዊት ነው። ሙስናና ብልሹ አሰራሮችን ለመከላከል የዲጂታል አሰራር መዘርጋት እንደሚያስፈልግ ተገለጸ። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ለአመራሮቹና ለሰራተኞቹ ስነ ምህዳራዊ ውሳኔ አሰጣጥና የጥቅም ግጭትን መከላከልና ማስተዳደር በሚል ርዕስ ላይ ያተኮረ ስልጠና ሰጥቷል። በአቅም ግንባታ ስልጠና ላይ የተገኙት የግሩፑ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም ግልጽ አሰራሮችን በመዘርጋት ማኑዋሎችንና መመሪያዎችን በማዘጋጀት እንዲሁም አሰራርን ከአናሎግ ወደ ዲጂታል በመቀየር የሀገር ጸር የሆነውን ሙስናና ብልሹ አሰራርን መቀነስ መቻሉ ተገልጿል። ሙስና የሀገርና የተቋም በሽታ በመሆኑ ሁሉም ዜጋ ሊጸየፈው ይገባል ያሉት ዋና ስራ አስፈጻሚው ሙስናና ብልሹ አሰራርን በመከላከል ለሀገርና ለሕዝብ ጥቅም ቅድሚያ መስጠት እንደሚገባም ተናግረዋል። ስልጠናው የአመራሩንና የአባላቱን ጥቅም የበለጠ በማሳደግና የተቋምን ሀብትና ንብረት ለታለመለት ዓላማ ለማዋል አስፈላጊ መሆኑንና ተጠናክሮ እንደሚቀጥል የጠቆሙት ደግሞ የግሩፑ የስነ ምግባርና መልካም አስተዳደር መምሪያ ኃላፊ ሌተናል ጀነራል ኮርኔል ዘለቀ ጋረሱ ናቸው። የመዲናዋ ገቢዎች ቢሮ በስራ ሰዓት የእጅ ስልክ መጠቀም ከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን አገልግሎት አሰጣጥ ለማሻሻል ሰራተኞች በመደበኛ የስራ ሰዓት የእጅ ስልክ እንዳይጠቀሙ ከልክሏል። ቢሮ የአገልግሎት አሰጣጥን በማሻሻል የግብር ከፋዮችን እርካታ ለማረጋገጥ የአሰራር፣ የአደረጃጀት፣ የቴክኖሎጂ አጠቃቀምና የሰው ኃይል አቅም ግንባታን የሪፎርም ስራዎች እያከናወነ መሆኑ ተገልጿል። በመደበኛ የስራ ሰዓት ከእጅ ስልክ አጠቃቀም ጋር በተያያዘ ከዋና መስሪያ ቤትና ከቅርንጫፍ ጽሕፈት ቤት ሰራተኞች ጋር መክሯል። በዚህ ወቅትም በግብር ከፋዮች የሚነሱ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮች መኖራቸውም ተነስተዋል። በመደበኛ የስራ ሰዓት ከስልክ አጠቃቀም ጋር በተያያዘ የሚነሱ ችግሮችን መቅረፍ እንደሚገባ ነው የተገለጸው። በተቋሙ ለአገልግሎት የመጣን ግብር ከፋይ አስቀምጦ የእጅ ስልክ መጠቀምና ለስራ በተፈቀደ ኮምፒውተር የግል ተበዳይን የመፈጸም ተግባር ሊታረም እንደሚገባም ተጠቁሟል። በዚህ መሰረትም ከመጋቢት 21 ቀን 2018 ዓ.ም ጀምሮ በቢሮ መደበኛ የስራ ሰዓት ወቅት የእጅ ስልክ መጠቀም ተከልክሏል። ኢትዮ ሆም ኤክስፖ 2026 በለንደን ከተማ ሊካሄድ መሆኑ ተገለጸ። በዩናይትድ ኪንግደም ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው አስተማማኝ የቤት ባለቤት እንዲሆኑ የሚያስችል ኢትዮ ሆም ኤክስፖ 2026 የተሰኘ ታላቅ የሪል ስቴት ኤክስፖ በለንደን ከተማ እንደሚያካሄድ ተገለጸ። በለንደን የሚገኘው የኢፌዴሪ ኤምባሲ ከኢትዮጵያ ዲያስፖራ አገልግሎት፣ ከኢትዮጵያ ሪል ስቴት አልሚዎች ማህበር፣ ከአዲስ አበባ ንግድ ምክር ቤት
ቤትና አድማር ቬንቸርስ ከተባለ ትውልደ ኢትዮጵያውያን ተቋም ጋር በመተባበር የተዘጋጀ መሆኑ ተገልጿል። ኤክስፖ ከግንቦት 15 እስከ ግንቦት 17 ቀን 2018 ለ3 ተከታታይ ቀናት በለንደን ከተማ የሚካሄድ ሲሆን ከ3000 በላይ ተሳታፊዎች እንደሚኖሩትም ነው የተገለጸው። ይህ ኤክስፖ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ቤት የማፍራት ህልማቸውን እውን እንዲያደርጉም በአልሚዎችና በተጠቃሚዎች መካከል ያለውን መተማመን ማሳደግና አስተማማኝ የግብይት ስነ ስርዓትን ማስተዋወቅ የተዘጋጀ መሆኑም ተጠቁሟል። የአዲስ አበባ ንግድ ምክር ቤት በኤክስፖ የሚሳተፉ አልሚዎችን በግንባታ አፈጻጸማቸው በጥራትና በሰነድ ህጋዊ የመለየትና የማጣራት ስራ በመስራት የዲያስፖራውን ስጋት ለመቅረፍ እንደሚሰራም የአድማር ቬንቸር ዋና ስራ አስኪያጅ አቶ ፋሲካ አበዛ ገልጸዋል። ኤክስፖ በዘርፉ ላሉ አዳዲስ ፖሊሲዎችና የቤት ገዢ አማራጮች ከመንግስትና ከግል ተቋማት ጋር የመረጃ ልውውጥና የፓናል ውይይቶችም የሚደረጉ ሲሆን የንግድ ባንኮች ለዲያስፖራው ማህበረሰብ የሚሆኑ ልዩ የፋይናንስ ድጋፎችንና የቤት ባለቤት የሚያደርጉ የብድር አማራጮችን ለተሳታፊዎች እንደሚያስተዋውቁም ነው የተገለጸው። በዛሬው ዕለት በተከናወነው ጋዜጣዊ መግለጫ ላይ አዘጋጁ አድማር ቬንቸርና አዲስ ቻምበር በጋራ ለመስራት የሚያስችላቸውን የፊርማ ስነ ስርዓትም አከናውነዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋን ጨምሮ የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ፣ የአዲስ አበባ ንግድ ምክር ቤት ዋና ዳይሬክተር አቶ ዮሐንስ ወልደ ገብርኤል እንዲሁም የአድማር ቬንቸር ዋና ስራ አስኪያጅ አቶ ፋሲካ አበዛም ተገኝተዋል። ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራኑ ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው የፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮችን ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ አሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስቧል። በተለይም በጋዜጣው አርዕስት ላይ በጉልህ የሰፈረውና ወደ ሲኦል እንኳን ደህና መጣችሁ የኢራንን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚል መልእክት የሀገሪቱን ቀጥተኛ የሞት ዛቻ በግልጽ የሚያሳይ ሆኗል። ይህ እጅግ አስፈሪ ማስጠንቀቂያ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበት ኢራን በበኩሏ ከፍተኛ የህዝብ ክተት ማወጇን በገለጸችበት ወቅት መሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚለውን ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። የኢራን አብዮታዊ ዘብ የባህር ኃይል አዛዥ መገደላቸውን ቴህራን አረጋገጠች። የኢራን አብዮታዊ ጠባቂ ጓድ የባህር ኃይል አዛዥ የሆኑት መገደላቸውን በይፋ ቴህራን ያመነች ሲሆን ከአራት ቀናት በፊት እስራኤል የባህር ኃይል አዛዡን መግደሏን አሳውቃ ነበር። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።